ጸጋ እንግዲህ ብዙ ድካም ብዙ ልፋት ለፍቶ እዚህ ደርሷል። በዚህ አጋጣሚ ወጣት ነው። ይህ ገና ሁለተኛ ፊልሙ ነው። ወደፊት በርካታ ለሀገር ለወገን ጥሩ ትምህርት የሚሰጡ አስተማሪና አዝናኝ ፊልሞችን እንደሚሰራ ተስፋ አደርጋለሁ። ከ4 በላይ የፊልም ተቋማት ውስጥ ደግሞ በስክሪን ራይተር ወይም ደግሞ ፊልም አክቲንግ እና ዳይሬክቲንግ መምህርነት በሙያው ሀገርና ወገኑን በማገልገል ላይ የሚገኘው እናመሰግናለን። ነፍስ ይማርልን ብለናል። ክበሩልን። ደጓናቴን ማመስገን እፈልጋለሁ። የራሱ አዘጋጁና ተዋናያኑ እንኳን ደስ አላችሁ። ስነ ስርዓት እንኳን የሚባል ነገር የሌላት ሂጃብ እንኳን በስነ ስርዓት ማትለብስ ከማንም አሽከሌሊ የምትጋ አገባ ስትባል አስበኸዋል? እዚህ አጋጣሚ ለአዲስ ተዋናዮች እድል እየሰጠን ጥሩ የፊልም ኢንዱስትሪው እንዲያድግ ብናደርግ መልካም ነው። ከሰሞኑ ዳይሬክተሮቻችን ወደ 3 ዓመት ፈጅቷል። በተለያዩ ምክንያት ሲቋረጥ ተመልካቾች አዲስ ፊት ስታዩ ከሲኒማ አትሽሹ፣ ከፊልም አትሽሹ። የተሻለ ነገር አለ። ተስፋ የሲኒማው ላይ ተስፋ ይችላል። የተሻለ ነገር ይመጣል በሚል ይህ ፊልም በአሁኑ ጊዜ ተመርቋል። እንግዲህ ሁላችሁም በደስታ እንድትመለከቱት ጋብዛለሁ። አመሰግናለሁ። ሰላም የኔ ተመልካቾች እንዴት ናችሁ? ሁላችሁም የምትገኙት ፍቅር ሰጡ ቲዩብ ላይ ነው። ዛሬ እንግዲህ በአለም ሲኒማ ተገኝቼ ጀሚላ የተሰኘውን ትልቅ ፊልም እያስመረኩ እገኛለሁ። ስለዚህ ከመጀመሪያው እስከ መጨረሻ ያለውን ፕሮሰስ በእኔ ቲዩብ ላይ ቁጭ ብላችሁ ሰብስክራይብ ያደረጋችሁ ታያላችሁ ማለት ነው። መልካም ጊዜ።
እንደ ማሳያ በባህል ሚኒስቴር ስር የሚተዳደሩ ተዋንያን፣ ሙዚቀኞችና ተወዛዋዦች ቋሚ ደመወዝተኞች አልነበሩምና የሚተዳደሩበት በድጎማ ገንዘብ ስለነበር ከቲያትር ቤቶች ስራ አስኪያጆች ጋር በመነጋገር ኮከብ፣ ምርጥና ምስጉን በሚሉ ደረጃዎች አመጣጥኖ ወደ ቋሚ ደመወዝ ተከፋይነት እንዲሸጋገሩ አድርጓቸዋል። ለዚህም ስራው ምስጋና ይገባዋል። ጋሻ አያልነህ የማስተርስ ወይም ሁለተኛ ዲግሪውን በስነ ጽሁፍና ጋዜጠኝነት ሙያ በሞስኮ የመንግስት ዩኒቨርሲቲ በ1967 ዓ.ም ነው ያገኘው። የዶክትሬት ዲግሪውን ማሟያ የጽሁፍ ስራውን ደግሞ 518 ገጽ ሙሉ በሙሉ ተጠናቆ ሞስኮ ለመንግስት ዩኒቨርሲቲ የፈተና ቦርድ ቀርቦ የጸደቀና የጽሁፉን የቃለ ፈተናዎች እጅግ በጣም ጥሩ ወይም ኤክሰለንት በሚል ውጤት ያገኘ። በወቅቱ በነበረው ሁኔታ ሞስኮ ሂዶ ፒኤችዲ ዲግሪውን ለመቀበል አልቻለም። ዶክተር ከመባል ደግሞ ጋሻ አያልነህ መባልን የመረጠም ይመስላል። ይህን ኢትዮጵያዊ ፊልም ስናስመረቅ አጋጣሚ ሆኖ ደግሞ ያጣናቸው አባት አሉን፣ ሀጂ ሙፍቲ። አንድ ደቂቃ ሁላችንም ከመቀመጫችን ተነስተን የህሊና ጸሎት እንድናደርግ እናመሰግናለን። ነፍስ ይማርልን ብለናል። ክበሩልን። ቀጥታ ወደ ፊልሙ ነው የምንገባው፣ ሰዓት ስለሌለን። የጀሚላ ፊልም ደራሲና ዳይሬክተር ጸጋ እንግዲህ ብዙ ድካም ብዙ ልፋት ለፍቶ እዚህ ደርሷል። በዚህ አጋጣሚ ወጣት ነው። ይህ ገና ሁለተኛ ፊልሙ ነው። ወደፊት በርካታ ለሀገር ለወገን ጥሩ ትምህርት የሚሰጡ አስተማሪና አዝናኝ ፊልሞችን እንደሚሰራ ተስፋ አደርጋለሁ። ከ4 በላይ የፊልም ተቋማት ውስጥ ደግሞ በስክሪን ራይተር ወይም ደግሞ ፊልም አክቲንግ እና ዳይሬክቲንግ መምህርነት በሙያው ሀገርና ወገኑን በማገልገል ላይ የሚገኘው ስለቆየን በጣም ይቅርታ ጠይቃለሁ። እንደዚህ እንዲሆን አላሰብኩም ነበር፣ ግን ስለተፈጠረው ስህተት በጣም ይቅርታ ጠይቃለሁ። እንደ ስህተታችን ሳይሆን እንደ መልካምነቱ ጥሩ ነገሮች እንዲሆኑልን ለረዳን ፈጣሪ ምስጋና ማቅረብ ፈልጋለሁ። ከዛ በመቀጠል ደግሞ ሁሌም ቢሆን በሰዎች ፊት በመልካምነት ስቆም፣ በክብር ስቆም፣ በደግነት ስቆም ከኔ ከኋላ የኔን ደፋር የምወሰናቸውን ውሳኔዎች ችግሮቹን ተቀብላ መልካም ትሩፋቶቹ ደግሞ ለእኔ እንዲሆን የምታደርግልኝ ደጓ እናቴን ማመስገን እፈልጋለሁ። ከዛ በመቀጠል የክሩ ጓደኞቼ ከትምህርት ቤት ጀምሮ የኔን ጽሁፎች ፊልም እንድናደርጋቸው ሁሌም ፈቃደኛ ስለሚሆኑልኝ ከልብ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ጓደኞቼ። ሌላው ክሩ ውስጥ የተሳተፉ ተዋናዮች ሄኖክ እንደ ታላቅነቱ ከጎን የሆነው ምንም ቢሆን እኔ የጻፍኩትን ስራ ለመስራት እንዴትም ማለት ምንም አይነት ክፍያ ሳይጠይቀኝ እዚህ ስራ ላይ ስለተሳተፈልኝ የምር ከልብ በጣም ነው የማመሰግነው ሄኖክ። እንደዚሁም ቤልሲ፣ ምሬም፣ እነዚህም እንደ ታላቅነታችሁ ሳትሆኑ ለእኔ ስለታዘዛችሁኝ ሁላችሁንም አመሰግናለሁ። ጥቤ ጓደኜ ገና ትምህርት ቤትም እያለን ጀምሮ
በሳንቲምም ሰፖርት እያደረገ አብሮኝ ስላለ ጥበቡ ጀማ በጣም ነው የማመሰግነው። ፊልሙ ላይ ቁሜ አዱኛ ከድርሰቴ የኔን የፊልሞች ሁሉንም ነገር የሚያስፈልገኝን ሁሉ እያሟላ አብሮኝ ከጎኔ ስላለ እንዲሁም ልጆቹን ደግሞ ታያላችሁና ፊልሙ ላይ በጣም የሚገርም ትወና ያ ትወና እንዲመጣ ልጆቹን ከአንድ ወር በላይ ሪሄርስ ሲያሰለጥን የነበረ ልጅ ነውና ከልብ አመስግኑልኝ። እሺ የረሳኋችሁ እንደማይኖር ተስፋ አለኝ። የፌስቡክ እና የቲክቶክ ጓደኞች ይሄ እንዲሆንና እንዲያምር ስላደረጋችሁልኝ በጣም አመሰግናችኋለሁ። ሁላችሁንም አክብራችሁኝ ስለመጣችሁ አመሰግናለሁ። እንኳን ደስ አለህ። እሺ ወደ ዕለቱ ፕሮግራማችን እንገባለን። እንግዲህ መድረኩን ፊልሙን በይፋ የሚመርቁልን ቀደም ሲል ያስተዋወቅናችሁ ደራሲ ሀያሲ ዘርፈ ብዙ የጥበቡ ሰው ጋሻ እያልነህ ሙላቱ ነው። ወደ መድረክ ተቀበሉልኝ። ያ የተነገረው ሁሉ አያልነህ ነው ብላችሁ የምታምኑ ከሆነ እንግዲህ የተጻፈው ተጽፏል። ግን እንደው በጣም በርካታ ነገሮችን ስለደረደረ አሁን ለመናገርም አስፈራኝ። ደራሲው አዘጋጁና ተዋናያኑ እንኳን ደስ አላችሁ። ፊልም በኢትዮጵያችን ውስጥ በጣም ከባድ ችግር ውስጥ ያለ የነበረ እስካሁንም ገና ያልተቀረፈለት ጥበብ ነው። ምክንያቱም የሌሎቹ ምንም ይሁን ምን ቲያትር፣ ስነ ጽሁፍ እንደዚህ የመሳሰሉት ዩኒቨርሲቲን ተከፍቶላቸው የሆነ ነገር የሆነ ትምህርት የሆነ እውቀት ይቀስሙበታል። በፊልም ላይ ምንም ነገር የለንም እስካሁን ድረስ። በጣም ያው በየመንደሩ የተቋቋሙት ካልሆኑ በቀር ፊልም የራሱ የሆነ አክተሮች አሉት። ፊልም የራሱ የሆነ አዘጋጅ አለው። የራሱ የሆነ ስክሪፕት አጻጻፍ አለው። ብዙ ነገሮች አለው። እነዚህ በሚገባ በደረጃቸውን ጠብቀው የሚሰሩበት ተቋም በሌለበት ነው። በጣም ደፋር በሆኑ ጀግና በሆኑ የፊልም ሰዎቻችን እስካሁን ድረስ የምናያቸውን ፊልሞች የምናየውና ለነዚህ ደፋሮች ለነዚህ ጀግኖች ሊጨበጨብላቸው ይገባል። በእውነት ያለምንም ድጋፍ ብቻቸውን የቆሙ ስለሆነ ከዚህ በኋላ እኔ የምናገረው ነገር ያለ አይመስለኝም። ፊልሙን በይፋ ከማስመረቃችን በፊት ጥቂት የምስጋና ወረቀቶች አሉንና ስማችሁ ሲጠራ ፈጠን ፈጠን እያላችሁ ከጋሻ እያልነህ እጅ እንድትቀበሉልኝ ይጋብዛለሁ። አዲካ ኢቨንት
በአዘጋጁ በደራሲው በተዋናያኑ እና እንዲሁም በተመልካቹ ስም ይህ ፊልም በአሁኑ ጊዜ ተመርቋል። እንግዲህ ሁላችሁም በደስታ እንድትመለከቱ ትጋብዛለሁ። አመሰግናለሁ። ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። ስነ ስርዓት እንኳን የሚባል ነገር የሌላት ሂጃብ እንኳን በስነ ስርዓት ማትለብስ ከማንም አሽከሌሌ የምትል ጋር አገባ ስትባል አስበኸዋል? አሊ አምሮብኛል። ለምንድነው ጨረቃ ምትነው? እኔ ጨረቃ ኮንትሮል ስለሆነች አሁን እኛ ሳይሆን እኔ ማለት ይኖርብሻል። ገንዘቡ በቀላሉ አይገኝም፣ ግን እኔ እችላለሁ። ራሴ መከራዬ ደቆሰኝ ሰው ጉዞ እስከ የት ነው? አንተስ ወዴት ነህ? እንደ ጨለመ እንዲቀር አላህ ለመፍቀድ እርሱ ሩሩት አይደለ ታዲያ እኔ ለሰስለው Amir Makasa, Kumelacho Adunya, Padragi Besolet Abraham, Padragi Maramawit Salamon, Tebabu Tujuma, Saada Ababa, Mehrat Ballata, Jamila, Nasanet Amberber,
ሄኖክ አለማየሁ ሄኖክ አለማየሁ የጀሚላ ፊልም ደራሲና ዳይሬክተር ጸጋ ካህሳይ ጃምቦ አብራችሁን ስለነበራችሁ ሁላችሁንም ከልብ እናመሰግናለን። ምናልባት የፎቶ ፕሮግራም መነሳት የምትፈልጉ ካላችሁ እዚህ ጋር እየወጣችሁ መድረኩ ላይ መነሳት ትችላላችሁ። ዮሲያስን አግኝቼዋለሁ። ዮሲ ወይ እንዴት ነሽ? አሁን እንግዲህ ፊልሙን አይተን ነው የወጣነው አይደል? አዎ። እስቲ እንዴት አየኸው? ምን ተሰማህ? አሪፍ ነበር ወይ? ሴሬሞኒው እንዴት ነበር? ሴሬሞኒው እኔ ትንሽ አርፍጄ ነው የመጣሁት፣ ግን እንደምታዩት በጣም ብዙ ሰው ነበረ። በጣም ደስ የሚል ነበረ። ፊልም እንደዚህ ሲመረቅ ደስ ይላል። ፊልሙን እንዴት አየኸው? አዳዲስ ህጻናት አክተሮች ምናምን አይተንበታልና ከካስቲንጉ ጀምሮ እንዴት አየኸው? ፊልሙን እውነት ለመናገር እኔ ትንሽ አርፍጄ ነው የደረስኩት። ሙሉ ታሪኩን ተረድቼ እንደዚህ ነው ማለት አልችልም፣ ግን በደረስኩበት ሰዓት የልጆቹ ፐርፎርማንስ በጣም ቆንጆ ነበረ እና ይሄን በማየቴ ደስ ብሎኛል። ልጆቹ ነገር በጣም ደስ ነበር። አዳዲስ ተተኪ ተዋናዮችን እያየን ነበረ። በጣም ቆንጆ። እስቲ ቀጥሉበት። አዳዲስ ተዋናይ እንደዚህ እንትን በሉላ አስተላልፍ። አዎ፣ በዚህ አጋጣሚ ለአዲስ ተዋናዮች እድል እየሰጠን ጥሩ የፊልም ኢንዱስትሪው እንዲያድግ ብናደርግ መልካም ነው። ከሰሞኑ ዳይሬክተሮቻችን እንደዛ ቢሆን ቆንጆ ነው። በተረፈ እሺ፣ ስለ ጀሚላ ፊልም መተው እንዲያዩ ጋብዝልንና እንሰነባበታለን። እሺ፣ ጀሚላ ፊልም በአለም ሲኒማ እስካሁን አለም ሲኒማ ይታያል። ሰዓቱን ቼክ አድርጋ ፍቅር ሰጡ ታስቀምጥላችኋለች ከስር። ብቻ የመጣችሁ ይዩት። የፊልም ኢንዱስትሪ እንዲነቃቃ ሲኒማ ቤት እየገባን የፊልም ማየት ልማዳችንን እንመልሰው እላለሁ። ይሄ ነው ማለት ነው። ተመልካቾቼ እንዴት ናችሁ? ትንንሾቹን ተዋናዮች አግኝቻቸዋለሁ። እስቲ ስማቸውን ያስተዋውቁልናል። ካንቺን ጀምር። ማራማይስ ሰለሞን። አንተስ? አሚር መካሻ። በጸሎት አብርሃም። እሺ፣ ፊልሙን አይቼው ነበርና በጣም አሪፍ አክቲንግ ነው ያየሁት ሶስታችሁም ላይ እና ስቶሪያችሁ ምናምን አንድ ላይ ሄድ ነበረ። እንዴት ነው አክቲንግ ተምራችሁ ታውቃላችሁ ከዚህ በፊት? አናውቅም። አክቲንግ ተምራችሁ ሳታውቁ እንደዚህ ፐርፎርም ያደረጋችሁት? ለቤት ትሞክሩ ነበር ወይስ እንዴት ነው? ትንሽ ሞክር። አንቺ ደግሞ ሞር እናንተ ሁለታችሁ በደንብ የምትገናኙ ካራክተሮች ነበራችሁና እንዴት ነው ተናባችሁ ተግባባችሁ የሰራችሁ? ትተዋወቃላችሁ ላይፍ ላይ? ምን ናችሁ እስቲ ንገሪኝ። ጎረቤት ነበር ሶስታችሁ? እሷ አክስቴ ልጅ ናት። ኦኬ። እሱስ? ጎረቤት። እንዴት ካስት ተደረጋችሁ? እንዴት እድሉን አገኛችሁ እዚህ ፊልም ላይ ለመተወን? ሰተቴ ቆምላቸው። ኦኬ። እሱ ነው ካስት ያደረጋችሁ? ሰተቴ እዚህ ፊልም ላይ ምንድነው አስተዋጽኦ ምንድነው ያደረገው? አባታችን ነበር። ኦኬ። አባታችሁ ነው? የማን አባት? የሁለታችን። እንዴ ጎረቤት ነው አላልሽኝ? አይ በፊልሙ። ኦኬ። ፊልሙ ላይ አባታችሁ ሆኖ የሚሰራው ሰው ማለት ነው። እና በጣም አሪፍ አክቲንግ ነው ያየሁት። ብዙ በርቱ። ወደፊት አክቲንግ መስራት ፈልጋላችሁ? በደንብ። ስለዚህ ፊልሙ ላይ ጠብቁ ነበሩና ፊልማችንን እዩልን ብላችሁ ጋብዟቸውና እንለያያለን። ፊልማችንን እዩልን። መች የት እንደሚተላለፍም ንገራቸው። አርት ቲቪ ላይ ይተላለፋል። ርዕሱንም ንገሯቸው በደንብ። ርዕሱ ጀሚላ ይባላል እና አርቲስት ቲቪ ላይ ደግሞ ይተላለፋል። እሺ፣ እኩል ሶስታችሁ መታችሁ እዩልን በሏቸው። መታችሁ እዩልን ጎበዞች። እሺ፣ በጣም አሪፍ ነበር። እሺ፣ ሰላም፣ እንዴት ነህ? እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እስቲ ለተመልካቾቼ ጀሚላ ፊልም ላይ ያለህን ድርሻና ስምህን አስተዋውቅልኝ። የጀሚላ ፊልም ደራሲና ዳይሬክተር ነኝ፣ እንዲሁም ኮፕሮዲውሰር።
ሙቆኝ ስለማረ ነው ቆንጆ ነበር። አይተነው ነው የወጣ ነውና ምርቃቱ እንደመሆኑ መጠን እንዴት አየኸው? ሴሪሞኒውን የጠራኸው ሰው መጥቶልሃል ወይ? እስቲ እሱን ንገረኝ። የምር እንደዚህ ሰው ብዙ ይመጣል ብዬ አልጠበቅኩም ማለሽ እና አዳራሽ ሞልቶ ነበር። ከላይም ከታችም የተመልካቹን ፊድባክ ደግሞ ጥሩ ነበር። አይተውት ከወጡ በኋላ የሰጡኝ አስተያየት አሪፍ ነበር። እንደጠበቅኩት ሳይሆን ከጠበቅኩት በላይ ነበር። በጣም አንድ የሲኒማ ፊልም ሰርቶ ለማጠናቀቅ ብዙ ስትራግሎች ይገጥማል እናውቃለን እና እስቲ ገጠመ ከባድ ነበር የምትለው ከሎኬሽን አንጻር እና ፊልሙ ስንት ጊዜ ፈጀ የሚለውን ትነግረናለህ? ፊልሙ ወደ 3 ዓመት ፈጅቷል በተለያዩ ምክንያት ሲቋረጥ እና በተለያየ ምክንያት እንዲቋረጥ ደግሞ ምክንያት የሆነው የበጀት ጉዳይ ነበር እና ፊልም ውስጥ ከባዱ ነገር ምን ነበረ ብትይ በጀት ነው። ስለዚህ 3 ዓመት ፈጅቷል ማለት ነው። የተቆራረጠ ከዚህ የሆነ ነገር ሲደረግ የተደረገ በዚህ ዕለት ውስጥ ማለት ነው። ያው ፊልሙ ላይ አዳዲስ ካስቶች አይተናል ከህፃናቶቹ ጀምሮ እና አዲስ ትውልድ እየመጣ ነው። እሱም በጣም ጥሩ ነው። እስቲ ለሌሎች ዳይሬክተሮች፣ ሌሎች ካስት ለሚያደርጉ ሰዎች የምታስተላልፈው መልእክት ካለ? ድፈሩ፣ አዲስ ፊት ብለህ መናገር የምትፈልገው ነገር ካለ? የፊልም ባለሙያዎችን ሳይሆን የምር ማለት ነው ተመልካቾችን አዲስ ፊት ስታዩ ከሲኒማ አትሸሹ፣ ከፊልም አትሸሹ። ለምን የፊልም ባለሙያው አዲስ ሰው የማያመጣው ተመልካቹ አይገባልኝም አያይልኝም ብሎ ስለሚያስብ እና የፊልም ባለሙያውን ሳይሆን ተመልካቹ ፊልሙን አይተውት ፊልሙ ያለበትን ሌቭል ወይንም ጥራት ወይንም ምርጥነትን እዛ ላይ ትኩረት ቢያደርግ አሪፍ ነው። ልክ ነሽ። አሁን ስለ ጀሚላ ፊልም መች እንደሚታይ ንገርልኝና ለቤተሰቦች ጋብዘን እንሰናበታለን። ጀሚላ ከአርብ ጀምሮ አርብ፣ ቅዳሜ፣ እሁድ በሰፊው ይጠብቃችኋል። ከዛ በኋላም ባለው የዓለም ሲኒማ ፕሮግራም መሰረት መቴት ትጀምራለች። ሁላችሁም ብትመጡ አይታችሁ ሀሳብ አስተያየቶቻችሁን ብትሰጡ በጣም ደስ ይለኛል። የመጡትንም በጣም አመሰግናለሁ። እኛም በጣም እናመሰግናለን። መልካም እድል። እሺ እንግዲህ አሁን ደግሞ ናታንን በአፍላ ፍቅር የምታውቁት ናታንን ወይም ደግሞ ኢሳያስን አግኝቻለሁ። ስለዚህ አንዳንድ ጥያቄዎች ጠይቋለሁ ማለት ነው። ይሱዬ እንዴት ነህ? አለሁልሽ ፍቅር፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት አየኸው ፊልሙን? ፊልሙ በጣም አሪፍ ነው። ያው ተመችቶኛል። ደስ የሚል ነገር አለው። በጣም ተመችቶኛል። ጀሚላ አሪፍ ፊልም ነው። አዳዲስ ልጆችን አይቼበታለሁ። በጣም ደስ የሚል ፊልም ነው። ሴሪሞኒውን እንዴት አየኸው? አመራረቁን? አሁንም ያው በጣም ደስ ይላል። ተመችቶኛል። የተሻለ ነገር አለው። ተስፋ የሲኒማው ላይ ተስፋ ይችላል። የተሻለ ነገር ይመጣል በሚል ተመችቶኛል። እሺ ወደፊት እስቲ ካንተ ምን እንጠብቅ? መች ነው ያንተን ፊልም የምናስመርቀው? እሱ አይቀርም። ያው በቅርቡ እግዚአብሔር ካለ በቅርቡ ሁላችንም የራሳችንን ፊልም እናስመርቃለን ብዬ አስባለሁ። እሺ ጋብዝልኝ ለተመልካቾች የጀሚላ ፊልምን። የጀሚላ ፊልምን በሁሉም የኢትዮጵያ ሲኒማ ቤቶች እየመጣችሁ ማየት ትችላላችሁ። አሪፍ ፊልም ነው፣ ትወዱታላችሁ። ተጋበዙ። ደግሞ አክተር መሆኑ የሚፈልጉ ልጆች ፊልም ከማየት ብዙ ነገር ይማራሉና ጀሚላ ፊልም በጣም አሪፍ ነው። እየመጣችሁ እዩት። አመሰግናለሁ። እሺ እንግዲህ ውድ ተመልካቾች የጀሚላ ፊልም ምርቃት የምታዩትን ይመስል ነበር። እኔ ቆንጆ ፊልም ተመልክቻለሁ። እናንተም መታችሁ እንድትጎበኙት እንድታዩት ጋብዛችኋለሁ። ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ